ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን። እንግዲህ አሁን ያለሁት የቅድስት ማርያም ቤተክርስቲያን እንዲሁም የቢሾይ ቤተክርስቲያን እንግዲህ በግብጽ ላይ ከምፈልገው ዋና ቦታ ይሄ ቦታ ነው። እንግዲህ ከማምላክ ወላዲት አምላክ ስዕላት ዙሪያ እያዠቀ የሚፈስ ዘይት አለ። ይሄ እንግዲህ በዓለም ደረጃ ብዙ ተአምር እየሰራ ነው። ዘይቱ መፍሰሱን ለ35 ዓመት ቀጥሏል። ከእጇ ላይ የነበረ ቀጥሎ በስዕላት በቤቷ የነበረው ስዕል እንግዲህ እዚህ ጋር እንደምታዩት ይሄ ነው። እንግዲህ አቡነ ሺኖዳ ነገሮችን አጥንተው ሁሉን ነገር አይተው እቺ ሴት እንግዲህ በሱስ ቀንበር የተያዘች ነች። በሱስ ቀንበር ተይዛ በተለያየ ችግር ውስጥ ሆና ሴት ልጇ እንግዲህ ለአባቶች ተናግራ አባቶች ደግሞ ይህን ጉዳይ ከተመለከቱ በኋላ እንግዲህ በንስሐ አባቷ አማካኝነት ንስሐ ገብታ ከካንሰር በሽታ ትፈወሳለች። በኋላ አሳያቸዋለሁ። በጣም ከከባድ የካንሰር በሽታ ቀጠሮ ነበራት። በንስሐ አባቷ ቤት አድራ ሌሊት ማምላክ ወላዲት አምላክ ተገልጣ አናገረቻት። ከዛ በዚህ ሁኔታ እንግዲህ አሁን እጇ ላይ አይታቸዋል። ከእጇ ላይ ነው የሚፈስ የነበረው። እቺ ሴት እንግዲህ ከሱስ ቀንበር ከተፈወሰች በኋላ በግልጽ የምነግራችሁ ዲያቆን አገልጋይ ነው የሆነችው። በቃ አገልጋይ ነው የሆነችው። በእንደዚህ ሁኔታ ነው የነበረችው እና ይሄው እዚህ ጋር ታያታላችሁ። እንግዲህ የኃጢአት የንስሐ ፍሬ እናያለን። የማምላክ ወላዲት አምላክን በስዕለዋ ዙሪያ የሚፈሰውና የሚያጅቀው ቀጥ እያሳያችኋለሁ። እንግዲህ ይሄ ነው ተአምሩ። እንግዲህ የካንሰር በሽታ ቀጠሮ ሰርጀሪ ነበራት። በሌሊት ማምላክ ወላዲት አምላክ ተገልጣ እንግዲህ ባንዴጅ ወገቧ ላይ የነበረው ባንዴጅ ሲፈታ ይሄው መስቀል የሆነ ነገር ነበረ ከላይዋ ላይ እና ይህ በግብፅ ፖርት ሳይድ በሚባለው ቦታ ላይ የሚታወቀ ተአምር ነው። በቅርብ ጊዜ እንግዲህ አባታችን ፈቃድ አግኝተው እንግዲህ በአሜሪካ ዳላስ እንደገና ደግሞ በቅርብ ጊዜ ወደ አውስትራሊያም ወደ እንግሊዝም ይህንን የተአምራዊ ዘይትን ይዘው ይመጣሉ። እንግዲህ እህታችን እንደምታዩት እንደዚህ ነው የካንሰሩ ነገር ለቋት ሄደው እዚህ ጋር እንግዲህ ካንሰሩንም በኋላ አሳያችኋለሁ። ይኸውላችሁ የሚያጅቀው ያልኳችሁ ይሄ ነው። እንዲህ እያደረገ በኋላ ተግባራዊ እዛ ቦታው ላይ ደግሞ እንደገና ሄጅ ያሳያችኋለሁ። ያው አባታችን እንግዲህ እያሳዩን ነው እዚህ ጋር በግልጽ እንዴት እንደሆነ በኋላም ሄጅ ያሳያችኋለሁ። እንግዲህ አቡነ ሺኖዳ የዚህች እህትን ነገር በእንዲህ ሁኔታ አይቷል። እንግዲህ እጇ ላይ የሚፈሰውን ዘይት ተመልከቱ እና በእጇ ላይ እንደዚህ ነበረ ዘይቱ። ከዛ በኋላ እንግዲህ አገልጋይ ሆና በቤተ ክርስቲያን በድቁና አገልጋይ ሆና ከ60 ዓመት በላይ የሆኑ ሰዎች እንደዛ እንደሚሆኑ ነው። እንግዲህ ተአምራቱ ምን ይመስላል ከተባለ እንግዲህ ከማምላክ ወላዲት አምላክ እህትን ስትፈውሳት እንግዲህ ይሄ ነበረ የወጣው እጢ በጊዜ እንደዚህ ነበር። ይኸው በግልጽ ይኸው እንግዲህ ይሄ ነው ተአምር። ይሄ ተአምር ይኸው ማየት ትችላላችሁ። ከዛ በኋላ ይሄ እጢ ነበረ፣ ይሄ ካንሰር ነበረ ከውስጧ የወጣው። ዛሬም እግዚአብሔር በስራ ላይ ነው። ብትጠብቁት እግዚአብሔር ይመጣል። ወገኖች ማምላክ ወላዲት አምላክን በእውነት በምልጃው አሳስብ ይበሉ። እናታችን ይሁላችሁ በካህናት ፊት ከእጇ ላይ እንዲህ አይነት ዘይት ነበር የሚፈሰው። ይሄ እውነተኛ ታሪክ ነው። ይሄው ማየት ትችላላችሁ። እችትን በተመለከተ እንግዲህ ይሄንን በግልጽ ማየት ትችላላችሁ ተወዳጆች። አሁን ቦታው ላይ ደግሞ ፕራክቲካሊ ያሳያችኋለሁ። እንግዲህ እኛ አባቶቻችን ናቸው። ይሄ እንግዲህ ቅቡ ነው፣ ከስዕሏ ላይ የሚወጣ ነው። እንግዲህ ይሄ ተአምር ለ35 ዓመት እንደተዘገበ አሁንም ተአምር እየሰራ በተለያየ ሀገር ኢትዮጵያ ውስጥም ቅድም ዶክተር ሮዳስ እንግዲህ የተናገሩትን ሰምታችኋል። ተአምር ሀፍ ፓራላይዝድ የነበረች አንዲት እህታችን እንኳን ተአምር ሆኖላት ዛሬ ስዕለቷን አስገብታለች። እንግዲህ በጣም የተንቆጠቆጠ የማምላክ ወላዲት አምላክን ምስለ ፍቁር ወልዳን ልካለች ከኢትዮጵያ እና ተወዳጆች ይሄ ነው እንግዲህ የሁላችሁ ማየት ትችላላችሁ። እንግዲህ የተአምር ቅብ ይህ እንግዲህ ቅባ ቅዱስ አይደለም፣ ቅባ አሜሮን አይደለም። በደንብ እንድትረዱን የተአምር ከስዕሏ ላይ የሚፈስ ተአምር ነው እና እመጣለሁ ወደዛም ወስጄ ያሳያችኋለሁ። እንግዲህ ማየት ትችላላችሁ።
እህታችን እንግዲህ በሱስ ቀንበር በነገራችን ላይ በዚህ ጉዳይ ላይ ይህንን ተአምር ቡዲዝሞች፣ ኢንዱዚሞች፣ ሙስሊሞች የተለያዩ ህዝቦች ናቸው በዚህ ተአምር ተቋዳሽ የሆኑት። እንግዲህ ተአምር ከሰው አእምሮ በላይ የሆነ ነገር ማለት ነው እና እንደው ለአማኞች ብቻ እየሆነ ያለ ነገር እንዳይደለ ከወዲሁ እንድታውቁ ይሁን። እንግዲህ ማየት ትችላላችሁ። ይኸው ማየት ትችላላችሁ። ከካቶሊክ ፍራንሲስኮ ዲሳሊቶችን ማየት ትችላላችሁ። ከተለያየ ቤተ እምነት ውስጥ መጥተው በዚህ ተአምራት እየተገለገሉ አሉ። እኛም እንግዲህ እግዚአብሔር ፈቅድና ብንኖር ብለን እንጸልይ ነበረ። እግዚአብሔር እንግዲህ ረድቶን ይኸው ካቶሊኮችን ማየት ትችላላችሁ። በዚህ ቦታ ተገኝተናል እና ይሄ ነው እንግዲህ ይሄ የእሷ አጭር ነገር የተቀመጠበት ነው። አሁን ቀጥታ የሚፈስበትን ቦታ አሁንም እግዚአብሔር በስራ ላይ እንዳለ እንድናሳያችሁ ይሁን። ይሄንን ካሳያችሁ በኋላ ወደ ቦታው ጋር ፕራክቲካሊ ወስጄ ያሳያችኋለሁ። ፕራክቲካሊ ወስጄ ያሳያችኋለሁ። እንግዲህ ቤተ መቅደሱ ይሄ ነው እንደምታዩት። ቤተ መቅደሱ እንደምታዩት ይሄ ነው። የማምላክ ወላዲተ አምላክና የቢሾይ እና መቅደሱ ይሄ ነው እንግዲህ ቤተ መቅደሱ እና አሁን በንቃት እንድታዩ ፈልጋለሁ። በንቃት እንድታዩ ተአምራቱን ይኸው ማየት ትችላላችሁ። ይሄ ነው ስዕሉ። የማምላክ ወላዲተ አምላክ የኪዳነ ምሕረት ነው። እዚህ ጋር እንግዲህ ማየት ትችላላችሁ። እጇ ላይ ነጠብጣብ የሆነ ነገር አለ። እሺ ነጠብጣብ ነገር ታያላችሁ። ከዛ በኋላ እዚህ ጋር ዘይቱ ይታያችኋል። ይሄው ማየት ትችላላችሁ። ይሄው ዘይቱ አዥቆ ይወጣል። ከዛ በኋላ ይሄው ለትውልድ ይዳረሳል። በነገራችን ላይ አባታችን ሲናገሩ ምንም አይነት በመቶ ሺዎች የሚቆጠሩ ህዝቦች ቢመጡ ዘይቱ አይጎልም፣ እየጨመረ ይመጣል ለሚያስፈልገው ተአምር እና ይሄ ነው እንግዲህ ፖርት ሳይድ ይባላል በግብፅ። እንግዲህ የፖርት ከተማ ነች፣ ወደብ ያላት ከተማ ነች። እንግዲህ በዚህ ቦታ ላይ ህዝቦች ሁላችንም መተን እንግዲህ ልመናችንን ጩኸታችንን እናቀርባለን ለማምላክ ወላዲተ አምላክ በምልጃዋ አሳስቢ እንላታለን። እንግዲህ ይሄ ነው ከቦታው ነው የዘገብኩላችሁ። እኔም በጣም ተጽናንቻለሁ። ተአምር እንደዚህ ነው። ይሄው ማየት ትችላላችሁ ዘይቱን። ይሄው የሚያዥቀውንም ማየት ትችላላችሁ። ከስዕሏ ላይ አዥቆ እንደዚህ ፌስታል ይደረጋል። ይኸው ማየት ትችላላችሁ። ይሄ ማለት ነው እና ይሄ ነው ተወዳጆች እንግዲህ በፖርት ሳይድ ይህንን ይመስላል። ወዳጆቼ በጸሎት አስቡን። እንግዲህ የማምላክ ወላዲተ አምላክ እንግዲህ የተአምራት ጉልበት ዛሬ ለምትለምኑ ለምትማጸኑ ለእያንዳንዳችን በጓዳችን በቤታችን በሕይወታችን የስጋ ፈውስን ይዞልን ይምጣ መልእክታችን ነው። እንግዲህ በተቻለ መጠን ይህን ቦታ በእንዲህ ሁኔታ ላይ አስጎብኝተናችኋል። በጣም አስደናቂ ቦታ ነው። ምናልባት የዚች እህትን መጨረሻ እና ሀሳቦችን ይዘን ደግሞ እንመጣለን። ከልብ ነው የምወዳችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ በጣም ከምፈልገው ቦታ በጣም ከጸለይኩበት ቦታ ላዩ ከምናፍቀው አንዱ ቦታ እንደ ቅድስት አርሴማ ማየት የምጎብኘው ቦታ ነበረ እና ግን አሁን ይሄ ደግሞ በጣም በልቤ ላይ የሚቀጣጠል ቦታ ነው እና ከፖርት ሳይድ ቅድስት ማርያም ቤተ ክርስቲያን ነኝ። ብንያም ሽታዬ ነኝ። ከልብ አመሰግናለሁ። ከልብ አከብራችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከልብ አመሰግናለሁ። እንግዲህ ህዝቡ ይመጣል፣ ጸሎት ይመዘግባል፣ ያቀርባል፣ መልሱን ያገኛል። ዘይት እንዳልኳችሁ በዚህ አይሸጥም። ይኸውላችሁ ሰው በሱቅ ደረጃ መግዛት ይችላል። ነገር ግን አሁን እንዲህ አይነት የተአምራት ነገር ቀጥታ አባቶች ናቸው የሚሰጧችሁ። አባቶች ናቸው የሚሰጡ። አባቶች ናቸው የሚሰጧችሁ እና የነበረኝ ቆይታ በፖርት ሳይድ
ግብፅ ሰላም ይሄ ነበረ እና እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ በኋላ ምን እናስጎበኛችኋለን? ምን ቦታ ይቀራል እኔ አላውቅም፣ ግን እየተጠናቀቀን ያለን ይመስለኛል። ነገ ሾፒንግ ነው፣ ሲና ነው የሚቀረን እና እነዚህን ሁሉ ቪዲዮዎች እንግዲህ በተቻለ መጠን ወደ ኡጋንዳ ካምፓላ ስገባ አስተካክዬ አሳያችኋለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ